ደግሞ ደሞዙ ይቀበላል። እንደዚህ ለምን አንሰራም? እሱን ያማከረኝ ባይዘው እውቀቱ ኖሮኝ ሳይሆን ይሄ ማሽን እኮ ቢኖረኝ እንደዚህ እኮ ማድረግ ይቻላል ብሎ ቀድሞ የነገረኝ እሱ ነበር። እና ለሰው አማከርኩለት እና እንደዛ ካለው ማን ያስገባዋለሁ አለኝ። እሺ በቃ አስገባው ብዬው ስልክ ተለዋወጡና ገባ ስራ። ከዛ 1 ወር ሰራ ብዬ 1 ወር በማሽኑ ሰራ። ከዛም ሰራና በመሀል ላይ ከሰውየው ጋር ተጣላሁኝ እና ወጣሁ አለኝ። ምክንያት ምንድን ነው? ሰውየው ብረት የሆነ ወደ ሀያት አካባቢ ትልቅዬ ድንኳን የሚመስል ብረት ነው እንትን የሚሉት ፎቅ ላይ 8 ሜትር ምናምን ነው አለ እየወጣን የምንሰቅለው። እና ሰውየው እነዛ ውስጥ የሚሰሩት ልጆች ኤሌክትሮን የሚባል ነገር አለ። እሱን ነገር 2 መበየድ ካለባቸው ወይ 3 መበየድ ካለባቸው 1 ይበይዳሉ ወይ 2 ይበይዱና እንደማያያዝ ብቻ ማለት ነው። ከዛን እሱ ደግሞ ለምን ይላል፣ ለምን እንደዚህ ታደርጋላችሁ ይላል። እነሱ ያችን 2-3 ኤሌክትሮን አጠራቅመው 1 ባኬት አድርገው ይሸጡታል፣ ብሩን ማለት እንትኑ ኤሌክትሮኑ ማለት ነው። ከዛን እኔ እንደዚህ ሲያደርጉ ማየት አልፈልግም። ከዛን ስለዚህ ተጣላንና ተጣልተን ነበር ያለ ነው። ደሞዝ ሲጨምር ለእኔ እምቢ ብሎኝ ለዘመዶቹ ጨመረ አለኝ። 1 ብሔር ናቸው እነሱ ማለት ነው፣ ጓደኞቹ አብሮቸው የሚሰሩት። ለምንድን ነው ከኔ በታች ላለ ሰው ጨምረክ ለእኔ ማጨመርልኝ በሚለው ሰበብ። እሱ ግን ቂም አድርጎበት ነው ያጋለጣቸውን ቂም አድርገውበት ነው ያልጨመሩለት። ከዛን አስወጡት ማለት ነው ከዛ ስራ። ከዛን ሲያስወጡት ያስቀጠረው ሰውዬ እኔን ወቀሰኝ። ድሮም ስራ የማይፈልግ ሰው እንትን ብለሽኝ እኔን አስወቀሽኝ ምናምን ነገር ብሎ እኔን ወቀሰኝ። እኔ ደግሞ በጣም በሱ ተናደድኩኝ። ከዛ ለምን በቃ ሲሰርቁ አንተ ማስረቅ እንኳን ባትችል ዝም በላቸው አልኩት። እኔ ከችግር አንጻር ነው። ከዚህ ዝም በላቸው አንተ እኮ እዚህ ጋር ካልሰራ ከኔ ምንድን ነው የምንሆነው? ትላንትና ማልፈን ዛሬ እዚህ ደርሰናል። የማይሆን ነገር ስራ የምትይኝ ለምንድን ነው ምናምን አለ። ተጣላን፣ በቃ በጣም በኃይለኛው ተጣላን። ከዛ አንተ ጸበል መግባት ያለብክ ብዬው ስንኮራረፍ ይደነግጣል፣ ሳኮርፎ ይደነግጣል። ከዛ እና ጸበል እንሂድ፣ እኔ አንተ ትልቅ በሽታ ነው ያለብክ ብዬ ጸበል ይዤው ሄድኩኝና ጸበል ለተወሰነ ጊዜ ተቀመጠ። ከዛን ተመልሶ መጥቶ ስራ አጣ። በቃ ከዛ ስራ ወጣ፣ ስራ አጣ። አሁን መንቀዋለል ሆነ ማለት ነው። እኔ ብቻ ሆንኩ የምሰራው። ከዛን እሱ የሚረዳኝ የነበረው እኔ ብቻ ስሆን የመንግስት ብር በጣም እየቆጠረብኝ መጣ። ማስጠንቀቂያ በየወሩ በየሳምንቱ ልንከስሽ ነው እንትን ልንልሽ ነው ምናምን እያሉ ይልኩልኛል። በቃ ላብድ ሆነ በቃ። ከዛን ፈልጌው ነው በእርግጥ ያደረግኩትኝ። ከዛን ይሄንን ነገር ያደርጋል ብዬ ስላላሰብኩኝ በመሀል እኔ መውለድ እፈልግ ነበረ። ልጄ 5 ዓመት ሆኗታል። ማርገዝ እፈልጋለሁ። ከአንድ አባት ነው ልጅ መውለድ የምፈልገው። አንተን ብፈታህ እንኳን ከአንተ ወልጄ ከዛም በኋላ ከኔና ያንተ ያለን ነገር ይቆማል ብዬዋለሁ ማለት ነው። ከዛን አርግዣለሁ፣ በመሀል አርግዣለሁኝ። ከዛን እሱም ስራ አቆመ። የፀጉር ቤቱን ብቻ ነው የምሰራው። ከዛን የመንግስት ብር እየቆጠረብኝ ነው። እየሰራው የተወሰነ ለመንግስት ብር ከፍላለሁ። ከዛም በኋላ አሁንም እሰራለሁ፣ ለቤት አደርጋለሁ። 9 ወር በጣም ሆዴ ያስፈራል ብዬ 9 ወር ሙሉ ሰራው። 9 ወር ሙሉ ሰርቼ በየወሩ የምከፍለው ነገር በየወሩ የምከፍለው እኔ ከፍል ያደረገኝ አልቻለም። ብሩ ዛሬ ከፍየው ዛሬ ወር አልፌ በዛኛው ወር ከፍለው ተመልሶ ያው ይመጣብኛል እየቆጠረ ብሩ ማለት ነው። ከዛን በቃ አቃተኝ፣ ወለድኩኝ። ፀጉር ቤቱን አቆምኩት። ተቀጥሬ ለመስራት ሞከርኩኝ። የተወሰነ ጎበዝ ልጅ ነበረችኝ አንድ ረዳት። እሷ አራስ ቤት ሆኜ ቢያንስ መታረሻዬን ሰራችልኝ፣ እግዚአብሔር ይስጣት። ከዛም በኋላ ከበደኝ በቃ። ከዛን ልጄ 3 ወር ምናምን እንደሆነ ወንድ ልጅ ነው የወለድኩት። 3 ወር እንደሆነ በቃ ተነስቼ መሄድ አለብኝ ወደ አረብ ሀገር። ይሄ ነገር እንደ በፊቱም እንትን ማለት መስዋዕትነት መከፍልበት ምንም አቅም የለኝም፣ ደክሞኛል ብዬ ለራሴ ወሰንኩኝ። ከዛም በኋላ እኔ ወደ አረብ ሀገር መሄድ ፈልጋለሁ አልኩት። ከዛ ለምን አለኝ። ይሄ ብር መከፈል አለበት ሳይቸግረኝ እዚህ ነገር ውስጥ ገብቼ ምናምን ስለው ተቆጣ። ከዛ ሲቆጣ በቃ እንደውም ብዬ ያንን የገዛሁለትን ማሽን እኔ የገዛሁለት ወደ 70,000 ምናምን ነው መሰለኝ፣ ሳሁን አላስታውሰውም። ከዛን የሸጥኩት ግን 40,000 ብር አይሞላ። እኔ በሰዓቱ ፈልጌዋለሁ፣ ብሩን መመለስ አለብኝ ብዬ ለእንትኑ ማለት ለባንኩ የተወሰነው እንኳን ላቅል ብዬ ሸጥኩት። ከዛን ሸጬ አራስ ቤት ሆኜ ነው የሸጥኩት፣ እኔም ስለቸገረኝ በዛው ማለት ነው። ከዛን ሸጥኩት፣ የተወሰነውን አጠፋሁት ለራሴ።
የተወሰነውን ደግሞ ለባንኩ ከፈልኩኝ። ከዛን ትንሽ ስከፍል ይሄ ባንክ የአስር ሜሴጅ የሚልኩልኝን ነገር አቆሙት። እሱ ነገር ያስጨንቀኝ ነበር። ከዛን አሁንም 1-2 ወር ሲሆነኝ አሁንም መላክ ጀመሩ። በቃ ስለዚህ ያለኝ አማራጭ ይህን ፀጉር ቤት ልሽጥና ሸጬ መቼም ተመልሼ አልቀጠርም በዚህ እድሜ ተነስቼ ወደ አረብ ሀገር ልሄድ ብዬ አረብ ሀገር ጀመርኩ። ከዛን ፀጉር ቤቱን ሸጥኩት። አረብ ሀገር ተነስቼ መጣሁ ማለት ነው ዱባይ። ልጄ ስመጣ ወደዚህ የስንት ወር ነው መሰልሽ? 5ኛ ወር ጨርሶ ወደ 6 እየገባ ማለት ነው ወደ ዱባይ መጣሁኝ እና አሁን ዱባይ ነኝ ያለሁት ማለት ነው። እና በጣም ውሳኔ ቸግሮኛል። በቃ መወሰን ቸግሮኛል። የባንኩን እንዳከፈልሽ ፀጉር ቤቱን በሸጥሽበት የባንኩን እንዳዘጋሽ የፀጉር ቤቱን ሸጬ እቤት እንዳይቸግራቸው እቤት አሟልቼ ሰራተኛ ቀጥሬ የተወሰነውን ብር ደግሞ ለደላላ ከፍዬ ከጓደኛዬም ተበድሬ ነው ለደላላ ከፍዬ ነው የመጣሁት። አይደለም የባንክ ዕዳ የግብር ዕዳ አልከፈልኩም ስመጣ ማለት ነው። የግብር ዕዳ ሳልመጣ እንደውም ኤርፖርት ይዙኛል እያልኩ እየፈራው ነበር የወጣሁትኝ እና የኤርፖርት የእንትን ዕዳ ራሱ አልከፈልኩም። የግብር ዕዳ 15,000 ብር ግብር መጥቶብኝ ሳልከፍል ነው የወጣሁትኝ። አሁን እዚህ ከመጣሁኝ የግብሩን ከፈልኩኝ። የመንግስት ዕዳ ደግሞ ይቀርብኛል። እሱን ደግሞ አሁን እከፍላለሁኝ እግዚአብሔር ካለ ማለት ነው። እና እንዴት ግን ባንኩ ግን እንዴት አልታወቀም? ግን ስትወጪ የባንክ ዕዳ እያለበት አንድ ሰው ከሀገር መውጣት ይችላል? እኔ አላቅም። ስሙን አትጥቀሽ ስላልሽኝ ነው እንጂ ለመንገር እችላለሁኝ። ግን እንደዚህ እንትን አላለም። እኔ ለባንክ ማስታወቂያ በነፃ ምሰራው ማለት እሺ። ግን ማለት ነው የባንክ ዕዳ ሳትከፊ 40,000 ብር እየቀረብሽ ነው የመጣሽው ማለት ነው። የምን 40,000 ብር? 40,000 ብር የባንክ ዕዳ አይደለም የቀረብኝ። የባንክ ዕዳ ምንም ይቀር 70,000 ብር አለብኝ። የተወሰነ አልዘጋውም። የተወሰነ ነው የከፈልኩት 40,000 ብሩን 40,000 ብሩን የእንትኑ የእቃውን አርድ የሸጥኩትኝ 40,000 ብር ሸጥኩኝ። ከዛን 20,000 ብሩን ከፈልኩኝ። 20,000 ብሩን ለቤት አደረግኩኝ። አራስ ቤት ሆኜ ነው የሸጥኩት አልኩሽ። ከዛም በኋላ ከራስ ቤት ወጣሁ። እየቆጠረ ይመጣል። አዎ ከዛን ወጥቼ ፀጉር ቤቴን ሸጥኩት። እቃውን መጀመሪያ ሸጥኩት አራስ ቤት ሆኜ። ከዛን ወጥቼ ደግሞ ከራስ ቤት ወጥቼ ደግሞ እቃዬን ሸጥኩት። እቃውን በሸጥሽበት ደግሞ እኔ የባንክ ቤት ዕዳሽን ትዘጊያለሽ ብዬ ነበር። አንቺ ሰራተኛ ባንክ ዘግቼ በምን እመጣለሁ? ለደላላና ለልጆቹ ሰራተኛ መቅጠሪያ አወጣሽው? አዎ ለቤት ምናልባት የሰው ሀገር ነው የሚሄደው። እድሌን አላውቀውም። መጥፎ ቤት ሊገጥመኝ ይችላል ልጆቼ እንዳይራቡ ብዬ ለ2 ወር ለ3 ወር የሚሆን አስቤዛ ለሰራተኛ ለምናምን ለቤት ኪራይ ከፋፍዬ የተረፈኝን ደግሞ ጓደኛዬ አረብ ሀገር ነች ያለችው ከእሷ ተበድሬ ጨምሬበት መጣሁ ወደ ዱባይ እና ከመጣሁኝ 4ኛ ወሬ ነው አሁን። ባሌን ከሰራተኛ ጋር ቤት አስቀምጬው ነው የመጣሁት። አስቀምጥ እቃ ነው እንዴት ነው የሚቀመጠው? ቆይ እኔ የምልሽ አይሰራም። ፀጉር ቤት ሽንትሽን በሸጥሽበት የቤት ኪራይ ከቨር ካረግሽ፣ የሰራተኛ ደሞዝ ከቨር ካረግሽ፣ ለልጆችሽ ምናምን መጥፎ ቤት ከገጠመኝና ቶሎ ደሞዝ ካልተሰጠኝ ብልሽ የ2 ወር አስቤዛ ሸምተሽላቸው ከመጣሽ እሱ ምንድን ነው የሚሰራው? ምንም አያደርግም። አሁን እዚህ ከመጣው ስራ ገባ። አሁን እዚህ ከመጣው ከዛን 1 ሳምንት ነው 2 ሳምንት ደግሞ ሰርቶ ቁጭ አለ። ለበዓል አካባቢ ነበር ሰራው። 2 ሳምንት ምን ሆነ? ብረት አልቋል ብለውኝ ነው ገባለሁ ተመልሼ አለ። አሁን ደግሞ እኔ መስራቱን አልፈለጉትኝም። ልጁ ትንሽ ስለሆነ ሰራተኛም በደንብ ላይ ይዝልኝ ስለሚችል በሽተኛ ልጅ ከማሳድግ ቢያንስ ልጁ ዓመት እስከሚሞላው ድረስ አትስራ ብየዋለሁ። እና እሱን ነገር ደግሞ ተጠለለበት። አትስራ የሚለውን ቃል ተጠለለበት። እሱ መጀመሪያም ብሶተኛ ነበረ። ይሄን ከኔ አፍ ሲሰማ ደግሞ ወጣ ገባ እያለ መስራት ጀመረ እና ይሄን አክል አላስጨነኩትም። አሁን በቃ በጣም ለውሳኔ ተቸግሬያለሁ። ምንድን ነው ማደርገው? ልተወው እንዳልን የሆነ ከሱ አፍ የሚወጣ ክፉ ቃል የለም እና ብዙ ጊዜ ታሪክ ስታዳምጪ መልስ ስትመልሺ ለሴቶች ስትመክሪ ሰማሻለሁ እና ወንድን አላምንም። በራሴ ለማደግ እጥራለሁ። ለእሱ 5 ሳንቲም ባይገርምሽ አሁን እንኳን ስልክ ማለት ነው ካልኩሌት አድርጌ ነው የምልከው። የሚያስፈልገውን ነገር ለሚያስፈልገው ነገር ብቻ ነው የምልከው። ከዛም በኋላ ላለብኝ ዕዳ ነው የምልከው እና እሱ እጅ የገባ እስካሁን 5 ሳንቲም ገንዘብ የለም። እሱ በሰራው እንደዚህ በሚሯሯጠው ደላልነት በሚሰራው ምናምን ነው ራሱን ጫቱን ምናምን እንትን የሚለው ማለት ነው። እና ምንድን ነው ማደርገው? ግራ ገብቶኛል። እና ሰራተኛ ሶች ይላለ ምንድነው ሰራተኛ ሶች የምትለው? እኔ አግባት ከፈለገ እኔ አሁን ግራ የገባኝ ከህይወቴ ውስጥ እንዴት ምንቅር አድርጌ ላውጣው? ችግሯ ገንዘብ ነው። ችግሯ ባል አይደለም፣ ባል ብርቁ አይደለም።
ችግሯ በዛ እንዴት ህይወት ልቀይር ነው። አዎ ባል የሚባለው ፍጥረት ማለት ጥሩ ባል ያላቸው ሰዎች አሉ። ግን ደግሞ እንደኔ አይነት ሰነፍ ሴት ሰነፍ ወንድ ኖሮሽ አንቺ ጎበዝ ሆነሽ አንቺ ስራ አይሰራም እንጂ ባልሽ ማለት ይኸውልሽ አቡዬ አንቺ ፈጣሪ በጣም ይወደኛል። ምንም ጥያቄ የለውም። አውቀዋለሁ። በሴት አላማውም በሌላ ነገር አላማውም ችግሩ እኔን ሚስቱን እንደ እናት ነው የሚያይ። እኔ ሚስትክ እንጂ እናትክ አይደለሁም እለዋለሁ። ብዙ ጊዜ ከኔ ይሰርቀኛል። ሰጥቶኝ ብር ከራሴ ይሰርቀኛል። ሱስ ለሱሱ ማለት ነው። እኔን ተለማምጦ ሰድቤው አመናጭቄው በቃ ወንድ ልጅ የማይሰጠውን ክብር ሰጥቼው ራሴ ጸጸታለሁ። ለምንድን ነው ፈጣሪ በቃ እኔ ሰጪ ካደረገኝ ለምንድን ነው የምገፋው? ይሄንን ልጅ ክፉ ነገር ካፉ አልወጣም እላለሁ። ግን የሚያደርጋቸው ስቴፖች ደግሞ ለእኔ ክብር እንደሌለው ነው የሚሰማኝ። የሆነ ተቸግሬ መደገፍ ካልቻለ በቃላት ሰው ቃላት እንኳን እኮ ያበረታሻል። በቃላት አይዞሽ የማይለኝ ደግሞ ትንሽ ብር ሲያገኝ አንቺን ለመለማመጥ ቅድም ያልሽው ደግሞ ግን ትንሽ ብር ሲያገኝ ዞሮ ቶሎ ብሎ ለአንቺ የሆነ ስጦታ ገዝቶ ብር ሲያገኝ አቡዬ ብር ሲያገኝ ማለት ነው ገበያ እንዲሄድ እንኳን አይፈልግም። ብር ሲያገኝ ገበያ በእግሬ እንዲሄድ አይፈልግም። በጣም የሆነ ጉረኛ ነው ልበለው ብዬ እንዳልል ደግሞ ጉረኛም አይደለም። በቃ የሆነ ገበያ እንኳን እንዲሄድ አይፈልግም። በእግሬ እንድራመድ አይፈልግም። ብር ሲኖረው እኔን እንትን ማለት ነው የሚፈልገው። ያ ነገሩ ይይዘኛል። ከዛ ኃላፊነት አይሰማውም። እሺ አምጣ 28 ዓመት ነው። እሺ ብትሞቺስ? አምጣ አሁን አረብ ሀገር መጣሽ። ማዳም ከፎቅ ለውርውራ ገደለች። ምን አውቃለሁ? ልጆቹን ሊያሳድግ ነው ማለት አንቺን እንደ እናት እያለ አንቺ ሁሉ ነገር የምታደርጊ ከሆነ አንቺ ነሽ አባወራ ኦልሬዲ የቤቱ። ምክንያቱም ኢትዮጵያ ውስጥም የተለያየ ስራ እየሰራሽ እየሸጥሽ ምንም እያልሽ ፀጉር ቤትም ተቀጥረሽም ከፍተሽም ይህን ሁሉ ነገር እያደረግሽ አንቺ እሱ ህሊናው ካልከበደው ማለት ምን መሰለሽ ወንድ ልጅ ዘበኝነትም ወዛደርነትም ምንም ሰርቶ ለቤቱ ያመጣል ያቅሙን። ገባሻ? እሱ ግን ኃላፊነት ሰው ነው በጣም ግን ደግሞ ኃላፊነት አይሰማውም። ሰው ምን ታደርጊያለሽ? ኃላፊነት ካልተሰማው አንቺ ያልሽኝን ነገር በአቅራቢያ ያሉ ሰዎች ሁሉ ይሉኛል። በቃ በአቅራቢያ አንቺ ከሆነሽ እያኖርሽ ያለሽ ነው እንዴ? ለምን አይወድሽም? እንደዚህ እያደረግሽው ካለ እንዴት አይወድሽም ይሉኛል። ከዛን ደግሞ መውደዱን እጠራጠራለሁ። ወስኜ እንዳልተወው ደግሞ ልቤ ደግሞ መውደድማ እወድሻለሁ ባይወድሽ ማለት ነው። ገንዘብ ሲያገኝ ቶሎ ብሎ ለአንቺ የሆነ ነገር ማታለያ ማባበያ በቃ አንቺ ደስ እንዲልሽ አንቺን ለማስደሰት አንቺን ለመለማመጥ ሄዶ ስጦታ ገዝቶ ምናምን አይመጣም ነበረ። ቢያገኛት ገንዘብ ጫቱን ምኑን ይገዛበት ነበር። ለአንቺ ስጦታ አይገዛም ነበር። ይወድሻል። ስትሰድቢው ምን ስትዩ ስትገፊው ጥሎ ይወጣ ነበረ። ባይወድሽ ይወድሻል። ግን ደግሞ ኃላፊነት አይሰሙም። ነገ ካጣሽ በኋላ ከሚጸጸት ዛሬ እጁ ላይ እያለሽ ቶሎ ነቃ ብሎ ሰርቶ ቢለውጥ ህይወቱን ይሻላል። ምክንያቱም አንቺስ እስከ መቼ? ጉልበት እኮ ይደክማል ማሬ። አንቺ ብቻ እንዲየደከመኝ አሁን ሴትዮዋ ራሱ ስትናገረኝ በጣም ብታይ ሴጣን የምታስቀና ሴትዮ ነች ያለችው እና የገባሁበት ቤት በቃ ስትናገረኝ ቶሎ ይከፋኛል። ውሃ የወገቧን ውሃ ሙቂልኝ ስትለኝ እንደዚህ አቅፌው ነው ውሃውን የምመጣው እና ልጄ ትዝ ይለኛል። እያለቀስኩ ግን እሷ ጋር የምደርሰው እና እኔ እኮ ጥሩ ባል ቢኖር ይኖራለሁ። በቃ ልጄን እንኳን ትቼ አልመጣም ነበር። በጣም ብዙ ነገር ይሰማኛል። ማልቀስ አልፈልግም ግን ያ ነገር ይሰማኛል። በጣም ብዙ ነገር እንትናን ራሱ እየፈለግኳት ነበረ። ማንች ደላላዋ ቲክቶከር ጓደኛዬ እንትን ብላኝ ነግራኝ ለምን ወተሽ ፀጉር ቤት አንገቢ ምናምን ብላኝ ነግራኝ ነበር እና በዚህ አጋጣሚ እኔን ማውጣትና በሙያዬ እንድሰራ የምትረዳኝ ከሆነ ጠይቂልኝ። እስቲ እናስባለን። እንደዛ ብታደርግ ባልሽን ልታመጪው ነው ዱባይ? ኧረ እኔ አላመጣውም። እዛው ደግሞ እዚህ መቶ እሱን ጭራሽ ወደዛ መልሱልኝ ብዬ ሚዲያ ልውጣ እኮ። እሺ ምን ይሻላል ታዲያ? መስራት አለበት ባልሽ። እስከ መቼ አንቺ እናት ብዙ ሆኖ ይኖራል? እኔ መስራት ነው የምፈልገው። እኔ ብቻ መለወጥ ነው ፈልገው። የሰውዳ ከፍዬ ቶሎ ወደ ሀገሬ ገብቼ የራሴን ስራ ነው መስራት የምፈልገው። እድል እሰጠዋለሁ። ቢያንስ ለ2 ዓመት ኮንትራት አለኝ። 3 ዓመትም ሆነ 2 ዓመት የሚሰራው በዚህ እድል ውስጥ ካልተጠቀመበት የራሴን ውሳኔ ወስናለሁ። በቃ ልጅ አድጋልኛለች፣ ትረዳኛለች። ትንሹም ቢሆን ደግሞ እስከዛ 2 ዓመት 3 ዓመት ሆኖ ይጠብቀኛል።
ወንድ ልጅ ብዙም አይደለም ለአባቱ፣ ሴቷ ነች የምታስቸግረኝ ብዬ ነው ያሰብኩት እንደራሴ። እና በቃ ውሳኔ ችግር ሲለኝ አንዳንዴ አቡኮ ብታስገባኝ እሷ ጋር ገብቻ አማክራታለሁ ነበር። እና ስላስገባሽኝ በጣም አመሰግናለሁ። ቀሎኛል በጣም ግን ምን እንደሆነ ልቀሽ ባልሽ አሳዝኖኛል። እንድትለያዩ አልፈልግም። በጣም ይወድሻል። ግን ደግሞ የሆነ የሚመክረው ሰው ቢኖር ወይ የስነ ልቦና ሐኪም ብትወስዱ ወይ ደግሞ ጸበል ብትወስዱ ማለት መስራት አለበት። ሰርቶ ቤቱን ማስተዳደር አለበት። እንደዚህ እየወደደሽ እያፈጣሽ ያንቺ ጉልበት አልሰራም አላልኩም ይለኛል። እኔ እኮ አልሰራም አላልኩም ምን ልስራ ይለኛል። እና የምጥረው እኔም ወደዋለው የምጥረው የራሱ ነገር ኖሮት የሆነ ነገር ከፍቼለት ያንን ነገር በችልተኝነት ይዞ አልሰራም ቢለኝ ለውሳኔ ትንት ያለሽ ይኸውልሽ አንቺ ከከፈትሽበት ስለሆነ ዋጋ አይሰጠውም። ተቀጥሮ ሰርቶ ደሞዙን አጠራቅሞ ገባሽ እንዴ? ሰው ራሱን ለመቀየር ስንት ድንጋይ ፈነቅል የለ እንዴ? እሱ ደግሞ በአንድ እጅ አይጨበጨብም። አንቺ ብቻ እየለፋሽ ህይወታችሁ ሊቀየር አይችልም። ገባሽ? አንቺንም ግራ አጋባውሻ እንደኔ። አንቺ ብቻ እየለፋሽ በአንድ እጅ እየተጨበጨበ ህይወት ሊቀየር አይችልም። አብሮሽ ሊለፋ ይገባል። ተቀጥሮ ሰርቶ ደሞዙን አጠራቅሞ የሚፈልገውን ቢዝነስ ራሱ ይክፈል። ገብቶሻል ውዴ? እስቲ እንደዛ ሞክራለሁኝ። እና እስቲ ሙኒትን በዚህ አጋጣሚ ከጠየቅሽልኝ መውጣት ከቻልኩኝ ኮንትራት ከሰራችልኝ ገና አንድ ወሬ ነው ማለት ከመጣው 4 ወሬ ነው። ወረቀት ከተሰራልኝ 1 ወር ምናምን አልፎኛል። መውጣት የምችል ከሆነ የሚከፈል ነገር እኮ አለ፣ የምትከፍል ነገር አለ። ከመጫልሽ እሱን ደግሞ ለራስሽ የባንክ ዕዳ ያለብሽ ሴትዮ ምንድን ነው የሚከፈለው? ለሴትዮዋ ነው የምከፍለው እና ገና 1 ወር ሻል ኮንትራትሽ 2 ዓመት ነው። ኦኬ ከማለት መቀየር አልችልም ቤት አንቺ ጸጉር ቤት አይደል ነው እንደቀየራ ማለት ነው። እኔ ጸጉር ቤት ነው የምፈልገው። ጸጉር ቤት የምታስገባኝ ሴትዮ በኮንትራት አይደለም የምትወስደኝ ወይስ በውጭ ነው እያልሽኝ ያለሽ? ጀስት ቆይ ሙኒካ ስለዚህ ጉዳይ ትንገረን። ደላላዋን አማክሪያት እኔ መውጣት ነበረ የምትረጂ ነገር አለ ወይ ስላት፣ የምረዳሽ ነገር የምትወስድሽ ጸጉር ቤት ተባለችዋ ሴትዮ የምትወስድሽ ሴትዮ ለሴትዮዋ ከፍላ ያመጣችሽን ብር ሴትዮዋ የምትወስድሽ መክፈል የምትችል ከሆነ መቀየር ትችያለሽ ቤት። ከዛን እሷ የምትከፍለውን ወደዚህ አጣጣለው አለችኝ። ገባኝ። ግን የጸጉር ቤቷ ባለቤት እንደዛ እሺ ትላለች። ምን ያህል ሙያሽን አይታ ሜቢ በጣም ባለሙያ ከሆንሽ ምናምን እንጂ ለምን እሷ አንቺ ለዛች ሴትዮ የመጣሽበትን ትከፍላለች። ምናልባት ሞክራሽ ራሽን ከወደደችው አወጣባት ይገባታል ብላ ካመነች አይደል? ያው በእርግጥ ለመታየትም ደግሞ ያው እኔ እንትና የለኝም ኮንትራት ስለሆን ካታስወጣኝም ሙኒቷ እየሀቡ እንዴት ነሽ? ሰላም ነው አለን አልሐምዱሊላህ። ይኸውልሽ ልጅ ማለት ነው የጸጉር ባለሙያ ናት። በጣም ታሪኳ ያሳዝናል። ብዙ ለፍታለች። በጣም ጠንካራ ናት። ያልሞከረችው ነገር የለም ኢትዮጵያ ውስጥ ራሱ ከልጆቿ ጋር ለመለያየት እና አሁን ላይ ጸጉር ቤት የምትገባ ያመጣቻት እንደሌላ ስጠይቃት ጸጉር ቤት ካገኘሽ እና የምትወስድሽ ሴትዮ ለዚህቺ ሴትዮ ክፍያውን የአንቺን ወጪ መክፈል የምችል ከሆነ ችግር የለውም ማለቻት። እንደዚህ አይነት ድል ታገኛለች። ሴትዮዋ ፈቃደኛ ከሆነች ወጪዋ ኪት ትጠይቃለች። መቼም ወጪዋን ሰጥታት መውጣት ትችላለች እኮ። እሷ እኮ ብር የላትም። የኢትዮጵያ ባንክ ደውላ አለባት። የምትወስዳት ሰው ለምን አትከፍልላትም እኮ? የምትወስዳት ሰው ነው የምትፈልገው። የጸጉር ቤት ባለቤት የሚወስዳት። ምን ያህል ባለሙያ ነሽ? ምንድን ነው የምትችይው? ሹሩባ በደንብ እችላለሁ። ካውያ እችላለሁ። ይሄ ፔዲኩር፣ ሜኒኩር፣ ጥፍር ልጥፍ እችላለሁ። ፔዲኩር ሜኒኩር የሚባሉትን ነገር በአንድ ቀን 2 ቀን በቂ ነው ለመልመድ። ረዥም ዓመት ጸጉር ቤት ስለሰራው አዲስ አበባ ላይም ባይሆን ስለሰራውኝ የጸጉር ቤት ነገሮች አይከብዱኝም። ያው ስለዚህ ፕሮፌሽናል አይደለሽም። አሁን ስትከፍል ፕሮፌሽናል ለመባል አዲስ አበባ ላይ ሰርቼ አላውቅም። ክልል ከተማዎች ላይ ነው የሰራሁትኝ። ሌላ ሁሉንም ነገር እችላለሁኝ። የማልችለው ይሄ ፔዲኩር፣ ሜኒኩር፣ እንትን ሜካፕ እና ጥፍር
ጥፍር ልጥፍ እችላለሁኝ እና ጄል ምናምን አክሬሊክ የሚባሉ ነገሮችን አንድ ቀን ነው በቃ ማየት የሚጠበቅብኝ። ስራሽንና ሴትዮዋ የምታነጻጽረው ስራሽንና